ሮብ ዕለት ነው ሆስፒታል የገባሁት። ልጄ ጦር ሜዳ እያለ ሐዋርያ እስራኤል አምላክ ልጄ ፒተ ቅደም እያልኩት ሁሉ ጊዜ ሲጸል እሱም እንደዛ ሲጸል የተረሳ ሰው ነኝ እኔ ነበርኩ። በገባ ጊዜ አዩና የጉበት ቫይረስ ነው፣ ጉበት ተበላሽቷል፣ ሆዱ አብጧል፣ እግሩ አብጧል። በጣም ከባድ ኬዝ ነው፣ ጉበት ነው ያሉት። በጥይት ተመቶ ጓደኛው በጎን ሲሞት የሱ መሳሪያም ሸክሞ ወደ ካምፕ ገባ። ወገኖቼ የሚለብስ ልብስ አጥቼ የሰው ልብስ ለብሼ መጣ ሰው ነኝ እኔ። በጣም ፈርቼ ነበረ። ምንም ነገር የለኝም። የተጠየቁት ከባድ ገንዘብ ነው። ሮብ ዕለት ልጄ እጁ እግሩ ስላበጠ መምጣት ስለማይችል እኔ እዚህ ቦታ መጣውና እዛች ጋር በሁለተኛው ወንበር ላይ ነው ቁጭ ብዬ ያስኩት። ልቧ ላይ ትልቅ ካንሰር አብጧ። ልጄ እኔ እየሞትኩ ነው ስትለኝ አይ አትሞችም፣ የሆነ ማድን ቦታ ወስድሻለሁ። እነሱ ሙስሊም ነበሩ። ከዛን ትድናለሽ የሆነ ሐኪም ቤት ሐዋሳ ወስድሻለሁ አልኳት። እኔ ግን የእግዚአብሔር ሰው ከእጄ ላይ ስልክ ወሰደና ከዛን አየና አብርሃም አሸናፊ ነው አለ። አዎ አልኩኝ። አይሞትም አለ። አንስቼ መጣውና ገዝታው ገባችና በሶስተኛ ቀን እንደገባች ልቤ ላይ ያበጠ እኮ ወዴት እንደገባ አጣው። እኔ ድኛለሁ አለች። እኔ ሐሳቤ ማለት ነው እዚህ ላይ ከሰው ላይ ተበድሬ የከፈልኩት ገንዘብ አለ። የገንዘቡን ጉዳይ እንድነግረኝ ብቻ ነው። እዳውን የሚከፍልበት አቅጣጫ እንዲያሳይ ነው። ወረቀቱን ሲሰጥ ወረቀቱን ወደ ታች አደረገና ስልኩን አወጣና የልጄን ፎቶ አውጥቶ አብርሃም አሸናፊ ነው አይሞትም አለ። ሃሌሉያ። ይሄ ፍየል ቁረጥ አሉኝ። በእስራኤል ስም ነው ቁረጥኩት። ይሄ ፍየል በሁለተኛ ቀን ወጥቶላል እስራኤል የሚባል አለ። ውሃ ይዤ መጣሁ። ውሃው ላይ ዘይት ጨመረ። ያው በእግዚአብሔር ፊት ነው ውሃው ላይ ዘይት ጠብ ያደረገው። ማታ የልጄን እግር ያበጠው ሆዱን አጠብ። አረ ኢየሱስ ጌታ ነው። ሮብ ዕለት ነው ያን ያደረግኩኝ። ሐሙስ ማለዳ ላይ ልጆ ተነስቶ ተራመደ። ስለወጣልኝ ለሱ ስጦታ ከአናቱ ላይ ገዝቼ አምጥቻለሁ። አባቴን አለብሳለሁ። በቃ እያልኩ ነበረ ድረስልኝ። በጣም ጓደኞቼ ምን ሆነሽ ነው? ለእኛ ለምን የአሁኑማ በእናንተ የሚቻል አይደለም። የአሁኑማ እግዚአብሔር ብቻውን ይረዳኛል እያልኩ እግዚአብሔር ረድቶኛል። ልጄ ተፈውሷል። ሁሉ ጊዜ ካንሰር፣ ኤችአይቪ በርካታ በሽታዎች በሱ ሲቀልጧ ያለው በሱ ውስጥ እግዚአብሔር ባስቀመጠው ጸጋ ለአንድ ኳስ ተጫዋች ለሆነ ለአሸናፊ ሰው እንኳን ዋንጫ ይሰጣል። እኔ ጌታ መንፈስ ማታ እንደዚህ አለኝ፣ ሂድና ዋንጫ ስጠው ብሎ ራእይ ያሳየኝ። ዋንጫ ይዤ መጥቻለሁ። እግዚአብሔር ስም ለዘላለም የተባረከ ይሁን። እኔ አማረች እባላለሁ። የመጣው ከዚሁ ከሐዋሳ ነው። የሆነልኝ በአጭር ጊዜ ውስጥ የዛሬ ሳምንት ነው። የእግዚአብሔር ስም ይባረክ። በጣም ጨንቆኝ ነበረ። እዚህ ቤት ስመጣ በጣም ተጨንቄ ያለሁኝ። የበዓል ጊዜ ነው። ለበዓል እሁድ እየሆነ ልጄን ይዤ ሮብ ዕለት ነው ሆስፒታል የገባሁት። እሱ ወባ ታይፎድ ተብሎ ነው ወደ ሆስፒታል የገባው። በገባ ጊዜ አዩና የጉበት ቫይረስ ነው፣ ጉበት ተበላሽቷል፣ ቤተሰብ ካለ እዘና ተብሎ ሮብ ዕለት ተነገረው። እሱ ደግሞ እኔ እናቴ ጋር ሄዳለሁ ብሎ ሮብ ዕለት ከዛው ሆስፒታል ከምሽቱ 6 ሰዓት ወጥቶ መጣ። ከመጣ በኋላ እኔ ተመልሼ ደግሞ እነሱ ስላስፈራሩኝ ብቻ ነው ሐሙስ ዕለት ሆስፒታል ይዤ ገባው። ሆስፒታል ይዤ ሲገባ አልጋ ይያዛሉ። ሐሙስ ዕለት አደርኩ። አርብ ዕለት ማታ ልጄን 2 ሰዓት ይዤ አመጣው። ሆዱ አብጧል፣ እግሩ አብጧል። በጣም ከባድ ኬዝ ነው፣ ጉበት ነው ያሉት። የሚያስደነግጥ ዜና ነው። ጠላት ያወጀው ግን እግዚአብሔር ነገሩን ገለበጠ። እስኪ ዝም ብላችሁ እግዚአብሔር ፈጥኖ ይረዳል በሉ። አረ እኔ ስረዳኛ አይቻለሁ፣ እግዚአብሔር ፈጥኖ ይረዳል በሉ። በጣም ፈርቼ ነበረ። ምንም ነገር የለኝም። የተጠየቁት ከባድ ገንዘብ ነው። ልጄን ይዤው ሮብ ወደ ቤት ገባው። ሮብ ዕለት ልጄ እጁ እግሩ ስላበጠ መምጣት ስለማይችል እኔ እዚህ ቦታ መጣውና እዛች ጋር በሁለተኛው ወንበር ላይ ነው ቁጭ ብዬ ያስኩ። እኔ ግን ለማሳየት ዶክተር መድኃኒት እንድገዛ የሰጡኝን ወረቀት ነበረ እዛ መድኃኒት
አዘውልኝ አልትራሳውንድ አስነስቼ መጥቻለሁ። ግን የእግዚአብሔር ሰው ከእጄ ላይ ስልክ ወሰደና ስልኩን እንዲህ ከፍቶ ፋተሩን ክፈች ስል ከፈትኩኝ። ከዛን አየና አብርሃም አሸናፊ ነው አለ። አዎ አልኩኝ። አይሞትም አለ። ሃሌሉያ ክብር ለእግዚአብሔር ይሁን። እኔ ሐሳቤ ማለት ነው እዚህ ላይ ከሰው ላይ ተበድሬ የከፈልኩት ገንዘብ አለ። የገንዘቡን ጉዳይ እንድነግረኝ ብቻ ነው። እዳውን የሚከፍልበት አቅጣጫ እንዲያሳይ ነው። ወረቀቱን ስሰጥ ወረቀቱን ወደ ታች አደረገና ስልኩን አወጣና የልጄን ፎቶ አውጥቶ አብርሃም አሸናፊ ነው አይሞትም ባለ። ሃሌሉያ እኔም ከዛ በኋላ መጣው። መጨረሻ ላይ ውሃ ይዤ መጣው። ውሃው ላይ ዘይት ጨመረ። ሕያው በእግዚአብሔር ፊት ነው ውሃው ላይ ዘይት ጠብ ያደረገው። ማታ የልጄን እግር ያበጠው ሆዱን አጠብኩ። አረ ኢየሱስ ጌታ ነው። ሮብ ዕለት ነው ያን ያደረኩኝ። ሐሙስ ማለዳ ላይ ልጆ ተነስቶ ተራመደ። ሁልጊዜ ደስ ይለኛል። ክብር ለኢየሱስ ይሁን። አንድ ነገር ሁልጊዜ ደስ ይለኛል። አስታውሳለሁ ለሷ የጸለየላት መንፈሳዊ አባቴ የዛሬ ሳምንት ነው። ስትናገር እንደሰማችሁት ነው። ኦሬዲ በዚህ በጉበት በሽታ ምክንያት ሙሉ ለሙሉ ሰውነቱ አብጧል፣ እግሩ አብጧል፣ መንቀሳቀስ አይችልም። የታመመው ቤት የተኛው የሷ ነው። ወደዚህ ቦታ ግን የመጣችው እሷ ነች። ብዙ ጊዜ ሰምታችሁ እንደሆነ መንፈሳዊ አባቴ ይናገራል። ምናልባት አንቺ መምጣት ባትቺ ሰው ላኪ ይላል። ወደዚህ መጣች። የጸለየበትን ውሃ ብቻ ነው ይዛ ሄዳ ያጠጣችው። ስትነግረኝ እንደዚህ አለች። ለረጅም ጊዜ ተኝቶ ከነበረበት አልጋ ላይ ያ ሐዋርያው የሰጠውን ውሃ እንደጠጣ ሙሉ ለሙሉ አብጦ የነበረ ሆዱና እግሩ ሲቀንስ በንጋታው ተነስቶ መንቀሳቀስ ጀመረ። እዛው ቁጭ እንዳላችሁ ለጌታ ክብር በጭብጨባ ባካችሁ። የእግዚአብሔር ስም ለዘላለም ይባረክ።
እውነት እግዚአብሔር ፈጥኖ ይረዳቸዋል ያልኩት ምክንያት አለ። እኔ እዛ ሆስፒታል ሆኜ ብዙ ጓደኞቼ አሉ። እኔ ከዛሬ 9 ዓመት በፊት እንደዚህ አሲድ አይኔ ላይ ተደፍቶ ተስፋ ቆርጬ ወደ ቤት ተመልሼ እያለሁ እስካሁን ድረስ እየረዱ ያሉ ጓደኞች አሉ። ዛሬ ግን የጓደኛ እጅ አልፈልግም። ዛሬ ግን የሰው እርዳታ አልፈልግም። ወይኔ እኔ ትላንትና በእርዳታ ታክም ያለው እኔ በእርዳታ እስካሁን ድረስ ብን እየኖርኩ ነው። አሁን ግን እጄን እፈልጋለሁ። ወረቀት እጄ በልጄ ምክንያት መድኃኒት ለመግዛት ጥቁር አንበሳ ነው ሂጂ ያሉኝ። አረ ኢየሱስ አዋጁን ገለበጠ። ሃሌሉያ። በቃ እያልኩ ነበረ ድረስልኝ። በጣም ጓደኞቼ ምን ሆነሽ ነው? ለኛ ለምን ያሁኑማ በእናንተ የሚቻል አይደለም። ያሁኑማ እግዚአብሔር ብቻውን ይረዳኛል እያልኩ እግዚአብሔር ረድቶኛል። ልጄ ተፈውሷል። ለጌታ ክብር ይጨበጨባል።